ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። በያላችሁበት ሰላማችሁ ይብዛ። አዳዲስና ወቅታዊ መረጃዎች እንዲደርሶ ሰብስክራይብ በማድረግ ቤተሰብ ይሁኑ። አቶ ታዬ ደንዳ በድጋሚ ሊታሰሩ እንደሆነ ሰምተናል። እስሩን ህጋዊ ለማስመሰል ደግሞ ብልጽግና አበክሮ እየሰራ ነው የምናየው ይሆናል። በቅርቡ በመንግስት የሰላም ጥሪ የገባው የፋኖ አመራር ጉዳት ደርሶበታል። ሁሉንም በዝርዝር እናያቸዋለን። አብራችሁን ቆዩ። የቀድሞው የብልጽግና ሚኒስተር እንዲሁም ፖለቲከኛው አቶ ታዬ ደንዳ በድጋሚ ሊታሰሩ ነው። እስሩን ህጋዊ ለማስመሰል ደግሞ ብልጽግና አበክሮ እየሰራ ሲሆን ለዚህም መነሻው ደግሞ አገዛዙን ምቾት የማይሰጡ የማህበራዊ ሚዲያ ጽሁፎችና ንግግሮች እንደሆኑም አረጋግጠናል። በእኛ ሀገር የፍትህ ስርዓት ፖለቲከኛ ፍርድ ቤት ተከላከል ካለ ብዙ ጊዜ ሲፈረድባቸው ነው የምንሰማው። ታዲያ አቶ ታዬ ደንዳ የዛሬ ዓመት ነፃ በተባለበት ክስ ፍርድ ቤቱ ሀሳቡን ቀይሮ አዲስ ውሳኔ አሳልፎበታል። ከዓመታት በፊት ከሰላም ሚኒስተር ዴታነት የተነሱትና በቁጥጥር ስር ውለው በሶስት ክሶች ተከሰው በሁለት ክሶች ነፃ የተባሉት አቶ ታዬ ደንዳ ነፃ በተባሉበት ክስ በድጋሚ ክርክር እንዲያደርጉባቸውም ፍርድ ቤቱ ውሳኔ አሳልፎባቸዋል። አቶ ታዬ ደንዳ ላይ ነፃ የተባሉት ሁለት ክሶች ከጠላት ጋር በመተባበርና ጸረ ሰላም ቡድኖች የሆኑትን ሸኔና ፋኖን የሚደግፉ መልእክቶችን በፌስቡክ ገጻቸው አጋርተዋል የሚሉ ክሶች ሲሆኑ የቀድሞው የሰላም ሚኒስተር ዴታው ከቀረበላቸው ሶስት ክሶች መካከል ሐምሌ 30 2016 በዋለው ችሎት በአንደኛና በሁለተኛ ክስ ነፃ የተባሉ ሲሆን የጦር መሳሪያ ወንጀሎችን በተመለከተ የቀረበላቸውን ሶስተኛ ክስ ተለቀው እንዲከላከሉ ብይን መስጠቱ የሚታወስ ነው። አቶ ታዬ ደንዳ ህዳር 23 ቀን 2016 በዋለው ችሎት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዋስትና እንዲፈቱ መወሰኑን ተከትሎ ህዳር 26 2016 ዓመተ ምህረት ከእስር ቤት ወጥተው ጉዳያቸውን ለዓመታት ሲከታተሉ እንደነበረም የሚታወስ ነው። ይሁን እንጂ አቃቢ ህግ አቶ ታዬ ከተመሰረተባቸው ሁለት ክሶች ነፃ መባል የለባቸውም የሚል ይግባኝ በማለቱ ጉዳዩ በፌዴራል ጠቅላይ ፍርድ ቤት ሲታይ ቆይቷል። በጉዳዩ ላይ ውሳኔ ለመስጠት ዛሬ ቀጠሮ የሰጠው ፍርድ ቤቱ የአቃቢ ህግን ይግባኝ በማጽናት አቶ ታዬ ነፃ በተባሉበት ሁለት ክሶች እንዲከላከሉም ብይኑን ሰጥቷል። ከሶስቱ ክሶች መካከል በሁለቱ ነፃ መባላቸው የሚታወስ ሲሆን የዋስትና መብታቸው ይነሳል አይነሳም የሚለውም በቀጣይ ቀጠሮ የሚታወቅ ይሆናል። የአማራ ክልል መንግስት የነዘመነ ካሴን የቋራውን ቃል ኪዳን ሰነድ ተከትሎ ትግሉ ተጠልፏል በሚል ፕሮፓጋንዳ እየሰራ ሲሆን ፕሮፓጋንዳውን ተከትሎም በርካታ ፋኖዎች የመንግስትን የሰላም ጥሪ ተቀብለን እየገባን ነው ያሉ ሲሆን በተለይም በደቡብ ጎንደር ያሉ የፋኖ ኃይሎች በአመራር ደረጃ ያሉ መግባታቸውም የሚታወስ ነው። ትላንት አመሻሹን በደብረ ታቦር ከተማ እንዲህ ነው የሆነው። በቅርቡ በመንግስት የሰላም ጥሪውን ተቀብሎ የገባው ፋኖ በለጠ አንዳርጌ ከነ ፋኖ ደሱ ጋር መግባቱ የሚታወስ ነው። ትግሉ እየሄደበት ያለው በተሳሳተ መንገድ ነው ማለት ይቻላል። ሰው ለአማራ ብሎ ካወጣ እንዴት አማራ። ስለዚህ እየሄዱበት ያለው አካሄድ ትክክል ባለመሆኑ ምክንያት ከትግሉም ወተናል፣ ከመንግስት ጎንም ተሰልፈናል። እኛ የወጣንበትም አንደኛው የአማራ የህዝብ ጥያቄ የማንነታችን የርስታችን ጥያቄ እስከሆነ ድረስ ወልቃይትን በመሸጥ መተከል ራያን በመሸጥ የአማራን ጥያቄ ሊፈቱ አይችሉም። ጥቅመኞች ግን ይሄን አሳልፈው በመሸጥ ይሄን አሳልፈው በመስጠት ክልል ጠል ወይም አማራ ጠል ከሆኑ አጋር አገሮች ጋር በመስራት የአማራን ጥያቄ ሊፈታ ስለማይችል እኛ ደግሞ ለዚህ ነው ትግሉ ተሽጦና ወዳልሆነ መስመር እየሄድን ስላየ ነው የሰላም ጥሪውን ተቀበለን የመጣን። በፌዴራልም በክልልም ድረስ ባሉ ከፍተኛ አመራሮች የአማራ ጥያቄዎች ከዚህ ላይ አንስተው በሰላም ምክክር ይፈታል ተብሎ ስላገኘ ነው ካፈሙዝ ይሄ ይሻላል በሚል መጠጥ ቤት እየተዝናና በነበረበት ወቅት ፊቱ አካባቢ በቢራ ጠርሙስ በደረሰበት ጉዳት ሆስፒታል መግባቱን ሰምተናል። ይህ በእንዲህ እንዳለ በርካታ ቁጥር ያለው የፋኖ ኃይል በምረት ገብቷል ይበል እንጂ የክልሉ መንግስት አሁንም ድረስ በጋሸናና በጋይንት መካከል በየቀኑ በሚባል ደረጃ ሰዎች ይታገታሉ። ከ50 ሺህ ጀምሮ እስከ ሚሊዮን ድረስም ይጠየቃሉ። ሰው በሰላም ወጥቶ መግባት አልቻለም። ታዲያ በደብረ ታቦር ከተማ